ሰላም ጤና ይስጥልን። የመጋቢት 10 2017 የሶከር ኢትዮጵያን አጫጭር መረጃዎች እነሆ። የኢትዮጵያ ብሔራዊ ቡድን ሞሮኮ መድረሱ ታውቋል። ለ26ቱ የዓለም ዋንጫ ማጣሪያ ጨዋታ አራተኛና አምስተኛ የማጣሪያ መርሃ ግብሮች ያሉበት የኢትዮጵያ ብሔራዊ ቡድን ከፊታችን አርብ ጀምሮ ከግብፅና ጅቡቲ ጋር ለሚያደርጋቸው ጨዋታዎች ወደ ስፍራው አምርቷል። ከድሬዳዋ ከተማ የተመረጠውን የግራ መስመር ተከላካዩ አብዱሰላም የሱፍን በመቀነስ 23 ተጫዋቾችን እና የአሰልጣኝ ቡድን አባላትን ጨምሮ በመያዝ ሌሊት 10 ሰዓት ላይ ከአዲስ አበባ ቦሌ አየር ማረፊያ በመነሳት በግብፅ ካይሮ ትራንዚት አድርጎ የተጓዘው ብሔራዊ ቡድናችን ሞሮኮ ካዛብላንካ ከተማ በሰላም መድረሱ ነው የተሰማው። የአስተዳደር ሰዎችም በበኩላቸው በዛሬው ዕለት ወደ ስፍራው እንደሚያመሩም ያገኘነው መረጃ አመላክቷል። የፊታችን አርብ ምሽት 6 ሰዓት ላይ ከግብፅ ጋር የመጀመሪያ ጨዋታን የሚከውነው ዋሊያው ለጨዋታው በቂ ዝግጅት እንዳደረገ ትላንት አሰልጣኙ መሳይ ተፈሪ እንዲሁም አምበሉ አስቻለው ታመነ በጋዜጣዊ መግለጫ መግለጻቸው ይታወሳል። በተያያዘ ዜና የግብፅ ብሔራዊ ቡድንም ጨዋታ ወደሚያደርግበት ሞሮኮ መድረሱንም ያገኘነው መረጃ ጨምሮ አመላክቷል። የኢትዮጵያ ሴቶች ከፍተኛ ሊግ የሁለተኛ ዙር የ15ኛ ሳምንት ጨዋታዎች ነገ መደረግ ይጀምራሉ። በአዲስ አበባ ከቀናት በፊት መደረግን የጀመረው የኢትዮጵያ ሴቶች ከፍተኛ ሊግ የ15ኛ ሳምንት ጨዋታዎች ነገ ሐሙስ መከናወን ሲጀምሩ ሀዲያ ሆሳዕና ከአዲስ ከተማ፣ ጉለሌ ከአቃቂ፣ መሪው ሸገር ከተማ ሁለተኛ ላይ ከሚገኘው ይርጋ ጨፌ ቡና ጋር ይጫወታል። አርብ ፋሲል ከንፋስ ስልክ፣ ኢትዮጵያ ስፖርት አካዳሚ ከቅዱስ ጊዮርጊስ፣ ኡራ አፋፋሪ ከለሚኩራ፣ ቅዳሜ ደግሞ ወላይታ ዲቻ ከጡርነሽ ዲባባ ጋር በሳምንቱ ጨዋታቸውን ያከናውናሉ። የኢትዮጵያ ከፍተኛ ሊግ የዚህ ሳምንት ጨዋታዎች ዛሬ ተቋጭተዋል። በሁለት ምድብ ተከፍሎ አዲስ አበባና አዋሳ ላይ የተደረገ የሚገኘው የኢትዮጵያ ከፍተኛ ሊግ ጨዋታዎች በትናንትናው ዕለት የምድብ ላይ የ16ኛ ሳምንት ጨዋታዎች ሙሉ በሙሉ መጠናቀቃቸው የሚታወስ ሲሆን የምድብ ሀ የ17ኛ ሳምንት ጨዋታዎች ግን ዛሬ ተደርገው ተጠናቀዋል። ረፋት ላይ ለተጫዋቾቹ ደሞዝ ባለመፈጸሙ በተጣለበት እግድ በ13 ተጫዋቾች ብቻ እየተወዳደረ የሚገኘውና ከሊጉ ለመውረድ የተቃረበው ዱራሜ ከተማ በቤንች ማጂ ቡና 2-1 ሲረታ የአሰልጣኝ ማቴዎስ ለማው ጋሞ ጨንቻ እንጅባራን 2-1 አሸንፎ በሁለተኛው ዙር ያለመሸነፍ ጉዞውን አጠናክሮ ቀጥሏል። በዝውውር መስኮቱ ተሳትፎ ሳያደርጉ የቆዩት መቀለ ሰባ እንደርታዎች ላለፈው አንድ ዓመት በሲዳማ ቡና ቆይታ የነበረው ጋናዊ የተከላካይ አማካይ ኢማኑኤል ላሬን የግላቸው አድርገዋል። ድሬዳዋ ከተማን ተቀላቅሎ የኢትዮጵያን እግር ኳስ የተዋወቀው ተጫዋቹ ከብርቱካናማዎቹ ጋር የነበረው ውል ከተጠናቀቀ በኋላ ወደ ጃፓን አቅንቶ በኦኮሺያን ኪዮቶን ቆይታ ካደረገ በኋላ ዳግም ወደ ኢትዮጵያ ተመልሶ ለመቻል አርባ ምንጭ ከተማ እንዲሁም ሲዳማ ቡና መጫወት የቻለ ሲሆን አሁን ደግሞ ከሲዳማ ጋር የነበረውን የአንድ ዓመት ውል አጠናቆ ማረፊያውን መቀለ ሰባ እንደርታ አድርጓል። በ2015 ለጋና ብሔራዊ ቡድን ተሰልፎ የተጫወተው አማካዩ ዘንድሮ ለሲዳማ ቡና በ15 ጨዋታዎች ለ1260 ደቂቃዎች በሜዳ ላይ ግልጋሎትን ሰጥቷል። ከመቀለ ጋር በተያያዘ ሌላ ዜና ክለቡ ለቀድሞ ተጫዋቹ ቢያድግልኝ ኤልያስ ውዝፍ ደሞዝ መክፈሉ ታውቋል። በተጫዋቹ ጉዳይ ዝውውሮች እንዳይፈጽም እግድ ላይ የነበረው ክለቡ ክፍያውን ማጠናቀቁን ተከትሎ እገዳውም ተነስቶለታል። የፊታችን አርብ እኩለ ሌሊት የሚደረገውን የኢትዮጵያና ግብፅ ጨዋታን የሚመሩ አልቢትሮች ተለይተዋል። ለ26ቱ የዓለም ዋንጫ ለማለፍ የምድብ የማጣሪያ አራተኛና አምስተኛ ጨዋታዎች ካለንበት ሳምንት አንስቶ መደረግ የሚጀምሩ ሲሆን የኢትዮጵያ ብሔራዊ ቡድንም ሞሮኮ ላይ ለሚደረገው የግብፅና ጅቡቲ ጨዋታዎች ካሳለፍነው ሳምንት አንስቶ ዝግጅቱን ሲሰራ ቆይቷል። አርብ እኩለ ሌሊት 6 ሰዓት ዛውሊ ስታዲየም ዋሊያዎቹ ከግብፅ ጋር የሚጫወቱ ሲሆን ፊልሚያውንም የሞሪሼስ እና የሲሼልስ ዳኞች እንደሚመሩት ታውቋል። የሞሪሼስ ዜግነት ያለው ፓትሪስ ሚዝላዛሬ በዋና ዳኝነት እንዲሁም የሀገራቸው ልጅ የሆኑት ፋቢን ካቬሌት እና ከሲሼልስ ሀገር የመጡት ሻጂ ፓዲያቺ በረዳትነት በተጨማሪም እንደ ሻጂ ከሲሼልስ የሆኑት ኬረን ዮስቲ አራተኛ ዳኛ ሆነው እንዲያገለግሉ መመደባቸው ነው የታወቀው።
የጎንደሩ አጼ ፋሲለደስ ስታዲየም ከ6 ዓመታት በኋላ ሁለቱን የፕሪሚየር ሊግ ቡድኖች የፊታችን እሁድ ያገናኛል። በኢትዮጵያ ፕሪሚየር ሊግ የሚሳተፉትን ፋሲል ከነማና ቅዱስ ጊዮርጊስን የፊታችን እሁድ በወዳጅነት ጨዋታ ጎንደር ላይ ሊጫወቱ መሆኑ ተሰምቷል። 70 ዓመታትን ያስቆጠረው የጎንደር ዩኒቨርሲቲ የተቋቋመበትን ዕለት ለማሰብ የተለያዩ ዝግጅቶችን ለማድረግ ያሰበ ሲሆን ከነዚህም መካከል ሁለቱን የፕሪሚየር ሊጉ ባለድል ክለቦችን በመጋበዝ የወዳጅነት ጨዋታን እንዲያደርጉ የሚል ሲሆን ይህም ጨዋታ የፊታችን እሁድ የሚደረግ ይሆናል። ከ6 ዓመታት በፊት ሁለቱን ክለቦች በፕሪሚየር ሊጉ ያገናኘው የአጼ ፋሲለደስ ስታዲየም ረዘም ካሉ ጊዜያት በኋላ ሁለቱም ቡድኖች የሚያገናኝም ይሆናል። በአሜሪካው ዩኤስኤል ቻምፒየንሺፕ ኢትዮጵያዊ አማካይ ለክለቡ ሎዶን ዩናይትድ የመጀመሪያ ጨዋታውን አድርጓል። በአዳማ ከተማና ፋሲል ከነማ እንዲሁም በኢትዮጵያ ብሔራዊ ቡድን ውስጥ ድንቅ እንቅስቃሴን ካሳዩን ተጫዋቾች መካከል አንዱ የሆነው ሱራፌል ዳኛቸው ረዘም ላሉ ጊዜያት የፈጀበትን የስራ ፍቃድ ጉዳይን በማጠናቀቅ ትናንት የመጀመሪያ ጨዋታውን ለክለቡ አድርጓል። የአሜሪካ ዩኤስኤል ቻምፒየንሺፕ የሁለተኛ ሳምንት ጨዋታን በ6 ነጥቦች እየመራ የሚገኝ ሎዶን ዩናይትድ ከሜዳው ውጪ ቸስተርፊልድን ገጥሞ 3-2 ባሸነፈበት ጨዋታ ኢትዮጵያዊው አማካይ ሱራፌል ዳኛቸው ግሩም እንቅስቃሴን ከማድረጉ በተጨማሪ አንድ ግብ የሆነ ኳስን በማቀበል በስኬት ጨዋታዎችን ጀምሯል። በትናንትናው ዕለት መቻል ከቦሌ ጋር አቻ፣ አዋሳ ደግሞ ቂርቆስን 1-0 ባሸነፉበት ጨዋታ የተጀመረው የኢትዮጵያ ሴቶች ፕሪሚየር ሊግ የ16ኛ ሳምንት ጨዋታዎች ዛሬም ተከናውነዋል። አዲስ አበባ ከተማና አዳማ ከተማን ያገናኘው ጨዋታ አለም ቤቻ ለአዳማ፣ ትዕግስት ሙሉዓለም ለአዲስ አበባ ከተማ ባስቆጠሯቸው ጎሎች 1-1 ሲለያዩ፣ ልደታ ክፍለ ከተማ ጠንካራውን ኢትዮ ኤሌክትሪክን በሳሮን ሰመረ ብቸኛ ጎል 1-0 አሸንፏል። ነገ ሐሙስ በሚደረጉ 3 ጨዋታዎች የሚጠናቀቀው ሳምንቱ አንበሪቾን ከሲዳማ ቡና፣ አርባ ምንጭ ከተማን ከኢትዮጵያ ንግድ ባንክ፣ ድሬዳዋ ከተማን ከባህር ዳር ከተማ ጋር የሚያገናኝም ይሆናል።